ጭራሽ እንደው ህገ መንግስቱ በምንም ማለት መነካት የለበትም። ኢትዮጵያን ያለ ወደብ ያስቀራት ነው ህገ መንግስት ራሱ። መቃወም፣ መጠየቅ እንደገና መተቸት ኖርማል ሂውመን ፕሮሰስ ነው። ግን እዛው መቅረቱ ነው ኖርማል የማይሆነው። ፖለቲካ ፓርቲዎች ተሳትፎ እንዴት ነበረ? ከአይዲዮሎጂያቸው ይልቅ ሀገራችን ያስቀደሙበትን ሁኔታ እያየናል። በዓለም ላይ ቋሚ ነገር ቢኖር ለውጥ ራሱ ነው። ወደ አፋር ስትሄድ ተመሳሳይ፣ ሶማሌ ክልል ስትሄድ ተመሳሳይ፣ ኦሮሚያ ስትሄድ ተመሳሳይ ስታገኝ ተስፋዬ እጅግ ለመለም። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ይህ የታይታል ፕላስ ፖድካስት ነው። በዛሬው ዝግጅታችን የምናነሳው ስለ ሀገራዊ ምክክር ይሆናል ማለት ነው። በዛሬው ዝግጅታችን የምናነሳው ሀገራዊ ምክክር እንግዲህ እንደሚታወቀው ኢትዮጵያ ካለፉት 3 ወይም 4 ዓመታት ጊዜ ወዲህ ጀምሮ ሀገራዊ ምክክር ኮሚሽን አቋቁማ ወደ ስራ ገብታለች። በዚህም የተለያዩ እንቅስቃሴዎች ሲደረጉ ነበረ። በተለያዩ ምዕራፎች የመረጃ አጀንዳ የማሰባሰብ ሂደቶች ሁሉ ሲከናወኑ ቆይቷል። ከዛም ባሻገር የተለያዩ ሂደቶችን አልፎ አሁን የደረስበት ደረጃ ላይ ደርሷል። ምናልባት ከትግራይ ክልል በስተቀር በሁሉም አካባቢዎች ላይ የአጀንዳ ማሰባሰብ ሂደቶች ሲከናወኑ ነበረ። በቅርቡ በትግራይ ክልል የአጀንዳ ማሰባሰብ ሂደት እንደሚከናወን ይጠበቃል። በዚህና በመሰል ጉዳዮች ዙሪያ እዚህ ለተመልካቾቻችን አንዳንድ ሀሳቦችን ለማቅረብ በሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳይን እዚህ ድረስ ጋብዘናል። ዶክተር ዮናስ ፈቃደኛውን እዚህ ድረስ ስለመጡ ከልብ እናመሰግናለን። እኔም አመሰግናለሁ። እንደሚታወቀው ከላይ እንደገለጽኩት የኢትዮጵያ ሀገራዊ ምክክር ኮሚሽን ከተቋቋመ ምናልባት ከ3 ዓመት ትንሽ አልፏል። በአጠቃላይ ኮሚሽኑ በእነዚህ ጊዜያት ውስጥ ምን ምን ጉዳዮችን ነበር በዋናነት ሲያከናውን የነበረው? በእነዚህ ከ3 ዓመት ከ11 ወራት ጊዜ ውስጥ የሚከተሉትን ሲያከናውን ነበር። አንደኛ፣ ከ11ዱም የኢትዮጵያ ክልሎች ከ2 ከተማ መስተዳድሮች እና ውጭ ከሚገኘው ኢትዮጵያውያን እና ትውልደ ኢትዮጵያውያን አጀንዳዎችን አሰባስበዋል። ሁለተኛ፣ አጀንዳ ማሰባሰብ ብቻ ሳይሆን ሀገራዊ ምክክር ጉባኤ ላይ የሚሳተፉ አባላትንም አስመርጠዋል። ሶስተኛ፣ ከሀገራዊ ምክክር ጋር አብሮ መሄድ የሚችሉ ሪሰርቾች ወይም ምርምሮች ተካሂደው በዚያው መንገድ ደግሞ አጀንዳዎች እንዲሰበሰቡ አድርገዋል። አራተኛ፣ ከየቦታው ያሉ ለምሳሌ እንደ ክልልም እንደ ከተማ መስተዳደርም እንደ ዳያስፖራ መሳተፍ ያልቻሉ በግል የሚሰጡ አጀንዳዎች አሉ። እነዚያንም አሰባስባቸዋል። ከዛም በተረፈ ደግሞ ከተለያዩ ባለድርሻ አካላት ጋር በተለይም ከሚዲያዎች ጋር፣ ከሃይማኖት መሪዎች፣ አመራሮች ጋር፣ ሲቪል ማህበራት ጋር፣ ከምሁራን ጋር፣ በተለያዩ ደረጃዎች ከሚገኙ የማህበረሰብ ክፍሎች ጋር እንደዚሁ በመነጋገር አጀንዳ ያልሰጡም ካሉ ምናልባትም ያልተደረሰባቸው ጉዳዮች ለመድረስ ሙከራ ተደርገዋል። በአጭሩ በእነዚህ ጊዜያት እነዚህ ስራዎች አከናውነዋል። በአሁኑ ሰዓት ቀደም ሲል አንተ በጥሩ ሁኔታ እንደገለጽከው ትግራይ ክልል ሌሎቹ ጋር ያደረግነውን የአጀንዳ ማሰባሰብ ስራ አልሰራንም። ነገር ግን ቅድመ ምክክር ስራዎችን ሰርተናል ከሚመለከታቸው ሁሉም ጋር ህወሓትን ጨምሮ ሌሎችም የፖለቲካ ፓርቲዎች ትግራይ የሚንቀሳቀሱትን በሙሉ ለማነጋገር ችለናል። ከእያንዳንዳቸው ጋር ስሜታቸውንም በተለይ ስለምክክሩ ያላቸውን አመለካከት በአጠቃላይ ማዳመጥ ችለናል። ከነሱም ጋር ያልተቋረጠ ኮሚኒኬሽን ወይም ተግባቦት ያደረግን እንገኛለን። እስካሁን ድረስ ለአድማጭ ተመልካችን ግልጽ ለማድረግ ምክክር አያስፈልግም ያለ ማንም የለም። እንዲያውም ከትግራይ ወደ ውስጥ ገባ ብለን የምናነጋግራቸው ህዝባችን የትግራይ ህዝብ በአጠቃላይ በጣም ለምክክሩ እጅግ ዝግጁ እንደሆነ በጣም እንደሚፈልገው የችግሮቻችን መፍትሄ ጦርነት ሳይሆን ምክክር ነው የሚል ቁርጥ ያለ መልስ ሰጥተውናል። በየጊዜውም ስንነጋገር ከሲቪል ማህበራትም እዛው ካሉ ዩኒቨርሲቲዎች የፌደራል ዩኒቨርሲቲዎችን በሙሉ ከነሱ ጋር እዛውም ሄደን እንደገና እዚህ አዲስ አበባ መጥቶ ተነጋግረናል። ከነሱ ያገኘነው ግብአት ተመሳሳይ ነው። ለምክክሩ ዝግጁነት፣ ለምክክሩ ምን ያህል ጥማት እንዳላቸው መገንዘብ ችለናል። ያም በሌሎች ኢትዮጵያ ክፍሎች ውጭ ካሉ ወንድሞቻችን ዝግጅቶች የሰማነው ተመሳሳይ ሀሳብ እነሱ ጋርም አግኝተናል። በአጭሩ ምንድን የሚያሳየው ለዚች ሀገር እጅግ ረጅም ታሪክ ላላት ሀገር ከእንግዲህ ወደ ጦርነት መግባት አይመጥናትም። ወደ ሰላም ግንባታ
መቀጠል፣ ዜጋ ግንባታ ላይ ማተኮር እንዳለብን በሁሉም አካባቢ የመተማመን ያህል ያን መንፈስ እናያለን። ባጭሩ በዚህ በ3 ዓመት ከ10 ወራት ዋና ዋና ስራዎች እነዚህ አንኳሮቹ ናቸው ብዬ አስባለሁ፣ አምናለሁ። እንደ ዶክተር እስኪ ስንት ምዕራፎች ነበሩ ስትነሱ አጠቃላይ የሀገራዊ ምክክር ኮሚሽኑ ስራውን ሲያከናውን የተለያዩ ምዕራፎች እንደነበሩት አውቃለሁ እና ምን ያህል ምዕራፎች ነበሩ? አሁን የትኛው ምዕራፍ ላይ ደርሳችኋል ማለት ይቻላል? መልካም። በአጠቃላይ በዓለም አቀፍ ደረጃ 3 ናቸው። በኢትዮጵያ አውድ ደግሞ በ4 መከፈል ናቸው። የመጀመሪያው ቅድመ ዝግጅት ነው። ቅድመ ዝግጅት ብለን ስንል ሌሎች ሀገሮች ልምዶች ምን ይመስላሉ የሚለውን መቅሰም ነበረብን። ስኬታቸው ምስጢር፣ የውድቀታቸው ምክንያት ምን እንደሆነ ማወቅ ነበረብን። ከነሱ የምናገኘውንም ትምህርት መቅሰም ነበረብን። በተለይም ደግሞ በአፍሪካ ደረጃ ቱኒዚያ፣ እንደገና በደቡብ አፍሪካ፣ በኬንያ፣ በቤኒን፣ በሱዳን፣ እዚህ ሩዋንዳ አጠገባችን፣ በእነዚህ አካባቢዎች በተደረጉ ሌሎችም ኦፍኮርስ አሉ፣ ዚምባብዌም ተደርገዋል። ከነዚህ ምንድነው ምን ትምህርት እናገኛለን? እንዴት አድርገው መሰረታዊ የሀገራቸውን ችግር በምክክር መፍታት የቻሉት? የአጀንዳ አሰባሰብ ሂደታቸው ምን ነበረ? ያጋጠማቸው ተግዳሮት ምን ነበረ? እንዴት አድርገው መቅረፍ የቻሉት? እነዚህን ትምህርቶች ከነሱ መውሰድ ነበረበት። የኤክስፕሎሬተሪ ወይም ቅድመ ዝግጅት ብለን ያልነው ነው። ያ ለእኛ ትልቅ ስንቅ ሆኖ ያገለገለ። ሁለተኛው ምዕራፍ ሀገራችንን ማወቅ ነበረ። ዝግጅት በጣም ከቅድመ ዝግጅት ወደ ዝግጅት የገባ ነው። በተለይ ኢትዮጵያን እንደገና ማወቅ ነበረብን። ምንም እንኳን አዲስ አበባ ዩኒቨርሲቲ ወደ እስከ 30 ዓመት የሚሆኑ አሁን በማስተማር ላይ በተለይ በዶክትሬት ዲግሪ ተማሪዎችን በማስተማር በማማከር ላይ ቢገኝም ሀገርን አውቃለሁ ብዬ ብናገርም እንደ አዲስ ከሁሉም የኢትዮጵያ ክፍል ከላይ ጀምሮ እስከ መሰረታዊ እርከን ድረስ ስንሄድ በእውነት ከግብፅ ከጥንት ስልጣኔዎች በተለይም ከግሪክ ከሮማንስ ከማንም ያልተናነሰ ታላላቅ ሲቪላይዜሽን ወይም ስልጣኔ ያለበት ሀገር የጥበብ የእውቀት ማዕከል መሆኑንም እንድንገነዘብ አድርጎናል። ሀገራችን ያሉ የእርቅ ስርዓቶች፣ የችግር መፍቻ መንገዶች እነዚህን እንድናውቅና እነዚያን ጥበቦችና እውቀቶች አንድ ላይ አሰባስበን ዛሬ ለሚያጋጥሙን ችግሮቻችን በተለይ በዓለም አቀፍ ደረጃ በሀገር አቀፍ ደረጃ በውስጣችንም ሰላምን በጋራ ለማጽናት እንድንችል ምን ማድረግ አለብን እንደምለው እንዴት አድርገን ህዝብን በማዳመጥ እነዚህን ሀገር በቀል እውቀቶችን መስረት ማድረግ እንደምንችል ከህዝባችን መማር ችለናል። አስቻይ ሁኔታዎች መኖራቸውን አረጋግጠን ከዚያ በኋላ በየክልሉ ከሚገኙ ዩኒቨርሲቲዎች ጋር ከመንግስት አመራሮች ጋር ከሚዲያዎች ጋር ከሃይማኖት ተቋማት ጋር ከሁሉም ጋር በመተባበር በሁለተኛው ምዕራፍ ማለትም ዝግጅቱን ካደረግን በኋላ ወደ ትግበራ ማለትም አጀንዳ የማሰባሰብ ስራ ጀመር። ከዛ አጀንዳውን ካሰባሰብን በኋላ በዛው አናቆምም። እንደገና ደግሞ ህዝቡን በሀገር አቀፍ ደረጃ መወያየት የሚችሉ ተአማኒ የሆኑ ጥበቡም እውቀቱም ልምድም ያላቸውን ማስመረጥ ችለን ወደ ላይ ካደረስን በኋላ ኢትዮጵያውያን ደግሞ ውጭም አሉ። እዚህ ውጭ ብቻ አይደሉም፣ ወደ ውጭ የወሰዳቸውም በሀገራችን የነበረው የሰላም ሁኔታ ስለነበረ ከነሱ የሆኑትን አጀንዳ ማሰባሰብ ነበረብን። እሱም በዚህ በትግበራው አካባቢ ወይም ደግሞ ከቅድመ ዝግጅት ወደ ዝግጅት ከዚያ ደግሞ ወደ ትግበራ ደረጃ ነው የደረስነው። ትግበራ የምትለው ቃል ትንሽ ታምታታለች። ምናልባት ትግበራ ሲባል የመጡ አጀንዳዎችን ወደ ተግባር መቀየር መስሎ እንዳይታይ እነዚህ ዋና ስራዎቻችንን መስራት ማለታችን ትግበራ ነው። ከዚያ ክትትል አለ። አሁን ለክትትሉ እና ለዋናው ትግበራ ዋናው ፓርት የሚሆነው የሱ ክፍል ነው እስከ የሚሆነው ሀገራዊ ምክክር ጉባኤ ማካሄድ ነው። ከየክልሉ በሙሉ የመጡ ሀሳቦች ከውጭም ጭምር የመጡ ሀሳቦች እነዚህን በአሁኑ ሰዓት የኢትዮጵያ ሀገራዊ ምክክር ኮሚሽን አባላት በሙሉ አጀንዳዎችን በመለየት ላይ ናቸው። የተሰበሰቡ አጀንዳዎች ውስጥ በአዋጃችን መሰረት እጅግ መሰረታዊ የሆኑ ችግሮቻችን የትኞቹ ናቸው መቅረፍ የሚችሉ አጀንዳዎች ትክክለኛውን የሚያዙ ብዙዎቹ ከህገ መንግስት ጋር ተያያዙ፣ ከጋራ ትርክትን ከመፍጠር ጋር ተያያዙ፣ ከጋራ ታሪክ ጋር ተያያዙ፣ ከማንነት ጋር ተያያዙ ዋና ዋና አንኳር ጉዳዮች እነሱንም ደግሞ የህዝባችን አረዳድ የተሰጠን ግብአት እንደመስል እነሱን በአሁኑ ሰዓት በማጠናቀር ላይ እንገኛለን።
እሱን እንዳጠናቀቅን እንግዲህ እንደ አምላክ ፈቃድ እንደ ፈጣሪ ፈቃድ በቅርቡ ደግሞ የትግራይ ክልል አጀንዳዎችን ማሰባሰብ እንዳጠናቀቅን ሀገራዊ ምክክር ለማካሄድ ነው። ስለዚህ በአሁኑ ሰዓት በዚህ ከቅድመ ዝግጅት ትግበራ ላይ እንገኛለን እና ከዚያ በኋላ የሚቀጥለው ምንድነው? ከምክክሩ የሚወጣው ግብአት የሚመለከታቸው ክፍሎች ማለትም ለተወካዮች ምክር ቤት፣ ለሚኒስትሮች ምክር ቤት እና ሌሎች አስፈጻሚዎች በአጠቃላይ እናቀርባለን። ክትትላችን የህዝብ ድምፅ የእግዚአብሔር ድምፅ ነው። ቅድም ካየናቸው መጽሐፎች አንዱ ውስጥ እና በተለይ ሐዲስ ዓለማየሁ የምንለው። ስለዚህ የእግዚአብሔር ድምፅ የሆነው የህዝብ ድምፅ ምን ያህል ስራ ላይ ብለዋል? ህዝባችን የጠየቀው ጥያቄ፣ ህዝባችን ያቀረበው አጀንዳ ምን ያህል ተግባር ሊተረጎም ይችላል? አንዳንዶቹ ምናልባት በህገ መንግስት ማሻሻያ ላይ፣ አንዳንዶቹም ምናልባትም እስከ ሬፈረንደም የሚወስዱ፣ ሌሎችም በተለያዩ መንገድ ሊፈቱ የሚችሉ መሆናቸው ያን እንግዲህ በፖለቲካ ስትተረጎም የምናየው የሚሆነው። እኛ ደግሞ ስራችን በዛን ጊዜ መከታተል ነው። በአጭሩ በአሁኑ ሰዓት እንግዲህ በሶስተኛው ደረጃ ላይ በሶስተኛው የምክክር ሂደት ደረጃ ላይ እንደምንገኝ ግልጽ ነው ይፈልግ። እስካሁን እንግዲህ የአጀንዳ ማሰባሰብ ሂደት ተወካዮችን የመምረጥ ከዚያም አጀንዳ የማሰባሰብ ሂደቶች ተከናውነዋል በአብዛኛው። ከዚህ አንጻር የህብረተሰቡ ተሳትፎ ምን ይመስላል? ሁሉንም የህብረተሰብ ክፍል ከማሳተፍ አንጻር የነበረው ሂደት ምን ይመስል ነበር? ወርቁ፣ እሱ በጣም መሰረታዊ ጥያቄ ነው። አንድ ሀገራዊ ምክክር አንዱ መለኪያው ተሳትፎ ነው። በኢትዮጵያ ውስጥ በተደጋጋሚ የምንሰማው በተለይም ከአማራው ክልላችን የምንሰማው ምንድን ነው? የኢትዮጵያ የ1983 ወይም 94 በፈረንጅ ህገ መንግስት እኛን ያገለለ ነው፣ የብዙዎቻችን ድምፅ ያልተሰማ ነው። በእርግጥ አማራን ወክለው ያሉ ቢኖሩም እነዚህ የእኛን አመለካከት የሚወክሉ አይደሉም ብለው በአደባባይ የሚወግቱ ወንድሞች፣ ትላላቅ ሰዎች ይገኛሉ፣ እናገኛቸው። ወደ ክልሉ ስንሄድ ሁሉ የሚያጋጥመን አንዱ ችግር ይሄ ነበር። ያ ችግር እንዳይከሰት የሁሉም ድምፅ የተሰማ መሆኑን ለማረጋገጥ የኛ ትኩረት 130 ሚሊዮን ኢትዮጵያውያን አምጥተን አስቀምጠን ማነጋገር ባንችልም የ130 ሚሊዮን ህዝብ ሀሳቦች መንጸባረቃቸውን ግን ማረጋገጥ ነው ያለበት። ስለዚህ ለዚህ ነው ቅድም አጀንዳዎችን ቀጥታ ከህዝቡ፣ ሁለተኛ ደግሞ ከሪሰርች ወይም ከምርምር፣ ሶስተኛ ከሚዲያዎች፣ አራተኛ ከግለሰቦች፣ ከእያንዳንዱ ግለሰብ አንዱ በስብስብ ነው፣ በተደራጀ መልክ ነው። ሌላው ቀጥታ በመምጣት አንዳንዶች ደግሞ በፌስቡካችን አማካኝነት፣ በኢሜሎቻችን አማካኝነት በተለያዩ መንገዶች እየላኩልን ነው። ምክንያቱም ትልቁ ትኩረታችን የሀሳብ አካታችነት መኖሩን ማረጋገጥ፣ የሁሉም ሀሳብ የተከበሩ መሆናቸው፣ የሁሉም ሀሳቦች ለምሳሌ እንደ ምሳሌ ባነሳ ከአንዳንድ ክልሎች የሚመጡ ሀሳቦች ይህ አንቀጽ በህገ መንግስት ውስጥ በፍጹም እንዳይነገር፣ ጭራሽ እንደውም ህገ መንግስቱ በምንም ማለት መነካት የለበትም። ይህ ህገ መንግስት ካለ ድረስ ኢትዮጵያ ትደማለች። ኢትዮጵያን ያለ ወደብ ያስቀራት ነው የህገ መንግስት ራሱ ነው። ስለዚህ የዚህ ህገ መንግስት መኖር ብቻ ሳይሆን ህገ መንግስቱ የተጻፈበትን ወረቀትና ቀለም እንኳን የሚያዋጣ አልነበረም፣ ስህተት ነው የተሰራው። ስለዚህ በአስቸኳይ ህገ መንግስቱ መቀየር አለበት የሚሉ እነዚህ ሁለቱንም ጫፎች ወደ መካከል አምጥተን በህዝብ ውሳኔ መሰረት፣ በህዝቡ ምክክር መሰረት እኛም ደግሞ ሬኮሜንዴሽን ወይም ደግሞ ውሳኔ የሚሰጥበት አሰራር ይኖራል። ስለዚህ አሳታፊነቱ ይሄን ያህል ነው። ከግለሰብ ጀምሮ ማህበረሰብ ጀምሮ አጠቃላይ ኢትዮጵያ ህዝብ ውክልና በሀሳብ ውክልና ላይ ፎከስ በትኩረት አድርገን እስካሁን እየሰራ እንገኛለን። በአጭሩ የሁሉም ሀሳቦች የተካተቱበት ለተቃዋሚዎች ጫካ ውስጥ ከሚገኙ ወንድሞቻችንም ጭምር ምናልባት ሚዲያ ላይመጥን ስለሚችል ብዙዎችን ላናገር ይችላል። በአካል በስልክ በተለያዩ መንገዶች ያደረግናቸውን ከምሁራን ጋር እነሱ ወክለን ከህብረተሰቡ ጋር እየሄድን ዳይሬክት ከወላጆች ከቤተሰቡ ጭምር ሳማናቸው በሙሉ በአጀንዳዎች ውስጥ እንዲካተቱ አድርገናል። በአሁኑ ሰዓት ብዙዎቹ ደግሞ አሁን በሚዲያ በህዝብ ሚዲያ በፓብሊክ ሚዲያ እንደዚሁም በፕራይቬት ሚዲያ ወይም በልዩ ሚዲያዎችም እየተላለፉ ይገኛል። ወደፊትም በይፋ የሚነገር ይሆናል። ውክልና በጣም አስፈላጊ ጥያቄ ስለሆነ ነው ብዙ ጊዜ የሚወስድበት። ምክንያቱም የለሁበትም እንዳይባል ሁሉም በሀገሩ ጉዳይ እንድነጋገርበት ነው። በዚህ ላይ አሁንም ሳላበቃ ውጭ የወጣንበትን ምክንያት እነሱን ከውጭ ከኢትዮጵያውያንን ከኢትዮጵያ ውጭ ያስወጣቸው ኢትዮጵያን ጥላቻ ሳይሆን
የነበረውን ስርዓት በተለይም ደግሞ በነበረው ስርዓት ቫዮለንት ኮንፍሊክት ወይም ደም አፋሳሽ ግጭት ለዚያም ምክንያቱ ይሄ ነው ብሎ የሚያምኑትን ማድረግ ነበረ። የእነሱም መናገር ድምፅ መሰማት ነበረበት። እነዚህ በሙሉ ሲካተቱ ነው እንግዲህ አካታችነት የሚባለው ነገር በተግባር ሊተረጎም ነው። እንደው ጠቀስ አድርገውልኛል፣ ግን የፖለቲካ ፓርቲዎች ተሳትፎ እንዴት ነበረ? እስካሁን በነበረ የፖለቲካ ፓርቲዎች ተሳትፎ የተፈጥሮ ሕግ የተከተለ ነበር። ምናልባት ስለ አድማጭ እና ተመልካች ግልጽ ለማድረግ የተፈጥሮ ሕግ አንድ ሕፃን ልጅ ከተረገዘበት እስከሚወለድበት ከዛ ከተወለደ እስከሚሞትበት ድረስ ያለው እድገት ስንጀምር ሁለት ፖለቲካ ፓርቲዎች ነበሩ፣ ከመንግስትና ከግል አብረን ስትሞክር ያሉት። በአሁኑ ሰዓት ከ50 በላይ ፓርቲዎች አብረን እየሰሩ ያሉት። ቀስ በቀስ ሂደታችን እያዩ አካታችን ነው፣ ግልጽ ነው፣ ተጠያቂነትን የሚያሰፍን ነው፣ እውነት ህዝብን ያሳተፈ ነው፣ ህዝብን ማዕከል ያደረገ ነው። እያንዳንዱን ከመረመሩ ካዩ በኋላ እጅግ ብዙዎቹ በአሁኑ ሰዓት ከኛ ጋር በመስራት ላይ ይገኛሉ። በተለይም በአሁኑ ሰዓት እኛ ስንነጋገር በተለያዩ ኢትዮጵያ አካባቢዎች ስለ ምክክሩ ሂደት በምክክሩ ሰው የህዝባችን ተሳትፎ ስልጠናም ጭምር በመስጠት በመቀስቀስ ለምሳሌ ዛሬ 15 ቀን አካባቢ የጋራ ምክር ቤቱ የፖለቲካ ፓርቲዎች የጋራ ምክር ቤት ትግራይ የሚገኙ ወገኖቻችን ፓርቲዎች በሙሉ በሚያስብል ደረጃ ይዟቸው መጥተው እዛ ሀገራዊ ምክክር ኮሚሽን ጽሕፈት ቤት ተነጋግረን ነበር። እንዴት እናካሄድ? ምክንያቱም የትግራይ አውድ ከሌላው አውድ የሚለይበት ሁኔታ ስላለ ጦርነት የተካሄዱበት ስለሆነ እሱም ደግሞ ክፍለ ሀገራችን ህዝባችን አንድ ነውና የአንዱ ችግር የሌላው ችግር የአንዱ ቁስል የሌላው ቁስል ነውና ይህንን ለማከም በሚያስችል ደረጃ እንዴት አድርገን ምክክር አካሄደን በዚያው የተሳካ ሀገራዊ ምክክር እናካሄድ እንዳናሰባስብ ተወካይ እናስመርጥ በሚል ከእነሱ ጋር በስፋትና በጥልቀት ስለመወያየት ምቹ ሁኔታ ፈጥረውልናል። ፖለቲካ ፓርቲዎች ተሳትፏቸው በአሁኑ ሰዓት እጅግ ጎልቶ የወጣ ሆኖ አግኝተነዋል። ከመንግስት ጋር፣ ከማህበረሰብ ጋር፣ ከሲቪል ማህበራት ጋር ስናወዳድር እንዲያውም የፖለቲካ ፓርቲዎች በጣም ፓርቲነታቸው ከአይዲዮሎጂያቸው ይልቅ ሀገራቸውን ያስቀደሙበትን ሁኔታ እያየን ያለው ይህ ደግሞ ለኢትዮጵያ ታላቅ በረከት ነው ብዬ አስባለሁ። እንደው ሌላው ቅድም የጠቀሱልኝ እንግዲህ በውጭ ሀገርም ጭምር የሚገኙ ኢትዮጵያውያን እስካሁን ባለው ሂደት ሲሳተፉ ነበርና እንደው ከዚህ ጋር ተያይዞ በምን አይነት ሁኔታ ነው ውጭ ያሉ ኢትዮጵያውያን የተሳተፉት? ተሳትፎስ ምን ይመስል ነበር? ተሳትፎ ሀገር ውስጥ ከሚገኘው የማይተናነስ ነበር። የነበርኩባቸው ደቡብ አፍሪካ፣ ሰሜን አሜሪካ በተለይ ዋሽንግተን፣ ከዛ ደግሞ ካናዳ፣ እነዚህ እንግዲህ ያየኋቸው ያስተባበርኳቸው ያወያዩባቸው ቦታዎች ናቸው። የሁሉም ድምፅ ሀገር ውስጥ ካሉ ኢትዮጵያውያን ድምፅ የተለየ አይደለም። በመሰረታዊነት እንዲያውም ሀገራዊ ምክክር ዘገየ። ለሀገራችን ችግር ቁልፍ መፍትሄ ማምጣት የሚችል ከስር መሰረቱ ነገር የግጭት ምክንያቶችን በደንብ አድርጎ ነቅሶ በማውጣት ህዝብን በማወያየት መፍትሄ ማስገኘት የሚችል ይህ ነበር። ጠንካራ ቅቡልነት ያለው መንግስት ለመመስረት መሰረት ለመጣል የሚችል ሀገራዊ ምክክር ነበር እና እንደውም ዘገየ። ስለዚህ እኛ በጣም ደስ ብሎናል። እንኳን ተላመጣችሁ በሁሉም አካባቢ ነበረው። ከዚያ አልፎ አልፎ የሚነሱ ሀሳቦች በተቃርነው ጎራ የቆሙ ሀሳቦች እኛ ደግሞ በጣም የምንፈልጋቸው፣ ምክንያቱም ዳያሎግ ወይም ዳያሎጂክ የሚባለው አቀራረብ የእውነት ፍለጋ ሂደት ነው። እኔ እዚህ 6 ቁጥር በጽፍ ለአንተ የምታየው 9 ነው፣ ለእኔ ግን 6 ነው። በእኔ ቦታ ደግሞ መተህ ስትመለከት 6፣ እኔም በአንተ ቦታ ሳይ 9 ነው። አሁን አንተ ከነቃ ይሄ 6 ነው ብዬ ስል አንተ 9 ነው በማለት ትክክል፣ የኔ ተቃዋሚ ጠላትም አይደለም። ምክንያቱም ቦታ ስትመጣ እንዲህ አይነት አሁን በተቃውሞ ላይ ያሉ ወገኖቻችን ችግሮቻቸውን በእነሱ ጫማ ሆነን ማየት ስንችል፣ ለዚህ ደግሞ መንገዱ እውነተኛው መንገድ ዳያሎግ ወይም ምክክር ነው። የግሪክ ቃሉ ይሄ ዳያ የምለው በውስጡ ሎጎስ በቃል በሪዝኒንግ በምክንያታዊነት በመነጋገር ከስር መሰረት የተጠበቀው እውነት መውጣት ነው። አንዳንድ ሰዎች እንዲያውም መጀመሪያ ዳያሎግ ነበረ፣ ዳያሎግም ይላሉ አልጨርሰውም። ምክንያቱም የሁሉም
መሰረት መሆኑን ለማሳየት ሲፈልጉ ቃል ነበር ከምለው አንዳንድ የቴዎሎጂ ሊቃውንት ሎጎስ ብሎ ነው የእግዚአብሔር ቃል ስሙ ራሱ የሚጠሩት። የፈጣሪ ቃል ሎጎስ ይሉታል። ሎጎስ ቃል ፈጣሪ ማለት ነው። በውስጡ ብዙ ነገር የያዘ ስለሆነ ብዙ በዓለም አቀፍ ደረጃ የሚገኙ የህግ ትምህርት ቤቶች የሚከተሉት ፔዳጎጂ ዳያሎጂክ ተብሎ የሚጠራው በመጠየቅ እውነትን ፍለጋ ክሪቲካል ቲንኪንግ ስለሆነ የማንኛውም ዩኒቨርሲቲ ደግሞ ዓላማ አእምሮን ማልማት ስለሆነ ክሪቲካል ቲንኪንግ ለማሳደግ ሳይንስ የሚሆን ሶሻል ሳይንስ የሚሆን የትም ሪዝኒንግ ክሪቲካል ቲንኪንግ ጥልቅ አስተሳሰብ እንዲኖር ማድረግ ለዚህ ቁልፉ ዳያሎግ ነው። ፕሮግራማችን ሳንወጣ ወደ ውጭም ስንወጣ እንደዚህ በዳያሎግ ውስጥ ያልተስማሙ ሰዎች ከሌሉ የምንስማማ ሰዎች ንግግር እስከዚህ አስፈላጊ ነው። ያልተስማሙ ሰዎች ሲገቡበት ነው እንደው እንደ ጨው ጣፋጭ ሊሆን የሚችለው እና ሊቃወሙ የመጡ ሰዎች እዛው ከተነጋገርን በኋላ አብረው ተወያይተው በአሁኑ ሰዓት መነጋገር እንገኛለን። ብዙዎቹ አቋማቸውን ቀይሮ አብሮ በመስራት የሚገኙ አሉ። ከምክክራችን ከንግግራችን እውነትም ሳይንሱን ካሉ በኋላ እውነት ፍለጋ ስለሆነ አብሮ እውነትን ለመፈለግ የተሰለፉ አሉ። ይህ የመስራት ነው ብዬ አስባለሁ። ቅድም ስለ ፖለቲካ ፓርቲዎች እንዳልኩት ስለዚህ ውጭ አልፎ ለምሳሌ እንግሊዝ ሀገር የሄዱ ጓደኞች ጋር እንደዚህ የሚቃወሙ ሰዎች ንስቶ ነበር። ይህ በጣም አስፈላጊ ነው። ምክንያቱም ያ ነው ከሀገር ያስወጣቸው። ስለዚህ ያ ድምፀት መሰማት ነበረበት። ያ ድምፅ ሲሰማ እንዲያውም ለምሳሌ ወደ ዋሽንግተን ዲሲ ስንሄድ አንዳንድ ሶሻል ሚዲያዎች ሊገቡ አይችሉም፣ አይሞከርም። እዛማ ለመድፈር ሄደን ደግሞ ከጀመርን እነዚህ ደፋሮች ናቸው፣ እነዚህ ጨካኞች ናቸው። ከዛ በኋላ እነሱን ሰዎች ቆም ብለን ስናያቸው ምናልባት እዛ ውስጥ ቁም ነገር ሊኖር ይሆን ብለው አቋማቸውንም በየጊዜው እየደወሉ ከተለያዩ ቦታዎች በሚዲያ ምናልባት አይታችሁ ሊሆን ይችላል ብዬ አስባለሁ። ለተቃዋሚ ወይም ሌሎች የሚሰሩ ሚዲያዎችም ቀጥታ ጠይቆኛል፣ እውነታውን አይተዋል። አሁንም ጥያቄው ይቀጥል። መጠየቅ፣ መቃወም፣ መቃረን የተፈጥሮ ህግ ነው። ህይወት ካለ ሞት አለ፣ ጨለማ ካለ ብርሃን አለ፣ ውሃ ካለ እሳት አለ። እነዚህ ግን አብሮ ይኖራሉ በሚገርም ሁኔታ። ስለዚህ እነዚህን በአግባቡ መጠቀም መቻል ነው እንጂ የእነሱ መኖር ኃጢአት አይደለም። ባጭሩ ይህን መሳል እንደው አንዳንድ ሰዎች ከፖለቲካ ውይይትና የሀገራዊ ምክክር ውይይቶችን የማቀላቀል ነገር ምንድን ነው ያመሳስላቸው ማለት ነው? ፓብሊክ ዳያሎግ እና ፖለቲካል ዳያሎግ ይለያያል። ፓብሊክ ዳያሎግ ቅድም ያለው ናሽናል ዳያሎግ መሰረታዊ ችግር ላይ የሚያተኩር ነው። መዋቅራዊ ችግር ላይ ስትራክቸራል ኮዝስ ኦፍ ኮንፍሊክት መዋቅራዊ ምክንያቶች ላይ። ፖለቲካዊ ዳያሎግ በስልጣን ላይ ያሉ ሰዎች እና ስልጣን የሚፈልጉ የሚቀራቀሙ ሰዎች በኔጎሲዬሽን እና በሚዲዬሽን በእነዚህ በሁለቱ ኢንስትሩመንት አማካይነት በእነዚህ መሳሪያዎች አማካይነት የሚነጋገሩበት የተግባቦት ሂደት ነው። መቀላቀል የለባቸው። ለምሳሌ አሁን ወደ ትግራይ ስንሄድ በቲፒኤልኤፍ ሀሳባችን ስናገር እኛ አስቀድመን የምንፈልገው ፖለቲካል ዳያሎግ ነው። ፖለቲካል ዳያሎግን ክሎትን ማድረግ ትችላላቸው። ኔጎሲዬሽን ከዚህ ከፈለገ ለሚዲዬሽኑ ሽማግሌዎችን መላክ፣ ኔጎሲዬሽን ፊት ለፊት መነጋገር። እንግዲህ እነዚህ ወደ ላለፉት 20 ነበረው አሁን በጉግል ቼክ አድርገህ በለግባ ቼክ ታደርጋለህ። ኔጎሲዬሽን ቦታ አለው፣ ሚዲዬሽን ቦታ። ዳያሎግ የፓብሊክ ስፊር ነው፣ የህዝብ ነው። የጋራ እውነት ፍለጋ፣ የጋራ ትርክት ፍለጋ እስካሁን ድረስ በጋራ እንዳንኖር አንድ ላይ ይህን ያህል ዘመናት በጋብቻ በንግድ በሃይማኖት በሁሉ ነገር የተሳሰርን ሰዎች በውስጣችን ምን ችግር ተፈጥሮ ነው እንዲህ አይነት? ስለዚህ ይሄን ወደ ዘመናት ወደኋላ መለስ ብለው በተረጋጋ መንገድ ቅድም አንዳችን ቤታችን ጫማ ቦታ እንደማየት ያን ከዛ ውስጥ ነቅሶ የሚያወጡበት ሂደት ነው። ነገር ግን ሚዲዬሽንም ኔጎሲዬሽንም ፋሲሊቴሽንም ሶስተኛው እነዚህ ሁሉ ዳያሎግ ግብአት ሊሆኑ ይችላል፣ ሊያገለግሉ ይችላል። እዚህ ላይ ተመልካቾችን ክሪቲካል ስለሆኑ ነገሮች ሁሉ የተያያዙ ስለሆነ አንዱ ክሎ መነጠል አስፈላጊ አይደለም። በዳይሌክቲክስ ወይም በፍልስፍና ሳይንስ ባጭሩ ግን ፖለቲካል ዳያሎግ ከፓብሊክ ዳያሎግ በዚህ ይለያል። ፖለቲካል ዳያሎግ ፎከስ የሚያደርገው በድርድር በሽምግልና ብቻ በእነዚህ ያውም ጊዜያዊ በሆኑ ችግሮች በነተኩስ አቁም በነስልጣን መከፋፈል
የስልጣን ክፍፍል ይህን ያህል እኔ ይዛለሁ፣ እነዚህ ሚኒስትር ሆናለሁ። በዚህ ዳያሎግ እነዚህ በሙሉ የሚያስተሳስር ትልቁ መሰረቱ እዚህ ክፍል እችኛውን ክፍል እንደ ኔጎሲዬሽን መውሰድ እንችላለን። ጠቅላላ ህንፃውንና መሰረቱን ግን እንደ ዳያሎግ መውሰድ እንችላለን። የሁሉ መሰረቱ ስለሆነ ስለዚህ አንዱ ክፍል ነው ዳያሎግ፣ የፖለቲካል ውይይት፣ ፖለቲካል ዳያሎግ አንዱ ክፍል ብቻ ነች። ጠቅላላ ህንፃው መሰረቱ ግን ዳያሎግ ነው። ለዚህ ነው ቀድሞ መጀመሪያም ሎጎስ ነበር፣ ቃል ነበር፣ ቃልም ጨርሶትነት መሰረቱ እሱ ነው። እንግዲህ ቅድም በተወሰነ ደረጃ ጠቅሶልኛል። በቅርቡ በትግራይ ክልል የአጀንዳ ማሰባሰብ ሂደት ይከናወናል ብሎኛል እና ይሄ ሂደት መቼ ነው የሚከናወነው? እንዴት ነው የሚከናወነው? አሁን ምቹ ሁኔታ አለ ወይ የሚለው ላይ እስኪ የተወሰነ ሀሳብ ይሰጡ። እነዚህን ዝርዝር አድርጎ ማየቱ ነው የሚጠቅመው። በአንድ ቃል እንዲህ ነው ከማለት አንደኛ አውድ ተኮር ስለሆነ የትግራይ አውድ ከሌሎች ለየት ያለ ነው። እሱ ከግንዛቤ መግባት አለበት። ሁላችንም ከሁሉም ፖለቲካ ፓርቲዎች ጋር በተለይ ከምስሎች ጋር ተስማምተናል። የትግራይ አውድ የተለየ ነው። ከአማራም ከኦሮሚያም ከአፋርም ከደቡብ ለየት ያለ ስለሆነ መጀመሪያ የትግራይ አውድ የተለየበትን ምክንያት በደንብ አድርገን ማወቅ፣ ግጭት የተካሄደበት ስለሆነ ጥያቄዎች የቀረበት ስላለ እነዚያን እኛም ደግሞ የእኛ ስነ ዘዴ ያንን አውድ የሚያንጸባርቅ መሆን አለበት። ስለዚህ ይህ አንዱ ነው። ቅድመ ሁኔታ አይደለም ግን ማወቅ ያለብን ጉዳይ ስለሆነ፣ ሁለተኛ ትግራይን ያልጨመረ ትግራይን ክፍለ ሀገር ወይም ክልል አጀንዳ ሳያሰባስብ የትግራይ ተወካዮች በሌሉበት ብቻውን የሚካሄድ ሀገራዊ ምክክር ምሉእ ነው፣ የኢትዮጵያ ሀገራዊ ምክክር ነው ብሎ ለማለት ያስቸግራል። ይሄ ከግንዛቤ መግባት አለበት። በጣም መሰረታዊ ነገር። ሶስተኛ ቅድም ካልነው ጋር በጣም የሚያያዝ ከተለያዩ ፓርቲዎች ጋር መለከታቸው ወገኖች ሁሉ ጋር ከፌደራል መንግስት ጀምሮ እስከ ቀበሌ ትግራይ ውስጥ የሚገኙ ቀበሌያት ጋር ከእያንዳንዳቸው ጋር በዚህ ሂደት ላይ የአሰራር ስርዓቶችን በተመለከተ የአካሄዳችን በተመለከተ መግባባት የሚቻልባቸው መንገዶች አመቺ ሁኔታዎችን በተመለከተ ማስተውት አለ ወይ ላልከው እነዚህን በሚገባ በዝርዝር ማወቅ ይጠይቃል። ከሁሉም በላይ የኔ ጥያቄ ደግሞ አስቻይ ሁኔታ አዎ አለ። የትኛውም ዓለም የትም አካባቢ በእርግጥ ወሳኝ የሚሆነው ኦነርሺፕ ወይም ሎካል ኮሚኒቲ ነው። ትልቁ በተለይ በ21ኛው ክፍለ ዘመን ማንኛውም የፖለቲካ ሂደት የልማት እድገት መሰረቱ እቅዱ መሆን ያለበት የህዝብ ኦነርሺፕ ነው ወይም የባለቤትነት ጥያቄ ነው። ይህን ግልጽ ማድረግ አለብን። የየመን ሀገራዊ ምክክር አልተሳካም። ምክንያቱም የምክክሩ ሂደት ባለቤት ጋልፍ ካውንስል፣ ዩናይትድ ስቴትስ፣ ዩናይትድ ኪንግደም፣ ሳውዲ አረቢያ እና ዩኤኢ እነዚህ ናቸው። የሀገሩ ህዝብ ባለቤት ካለመሆኑ የተነሳ ምክክሩ አልተሳካም። የእኛ ምክክር ተሳካ እንዲሆን ትልቁ ክራይቴሪያ መጠይቁ መስፈርቱ የኢትዮጵያ ህዝብ የዚህ ባለቤት መሆን አለበት ነው። በዓይናችን ያየ ነው የኖርንበት ህይወት እሱ ነው። ስለዚህ ይህ ባለቤትነት ስሜት ከትግራይ ማግኘት አለበት። ስለዚህ የትግራይ ህዝብ የተናገረ ያለው ምንድን ነው? እዛ ወርደን ስናነጋገር ያገኘው መልስ ምንድን ነው? ምክክር እንፈልጋለን። ስለዚህ አስቻይ ሁኔታ አለ? አዎ አለ። አስቻይ ሁኔታ ትልቁ ኦብጀክቲቭ ሪያሊቲ መሬት ላይ ያለው ሀቅ ህዝቡ ጦርነት አንፈልግም፣ የምንፈልገው ምክክር ነው፣ ሰላም ነው። ምክክሩን ለማካሄድ ግን እነዚህ ነገሮች ያስፈልጉናል ብሎ አንዳንድ ዝርዝር ጉዳዮችን አስቀምጠው እነሱንም ከነሱ ጋር በመወያየት በመመካከር ምክክሩ እንዲካሄድ ከነሱ ጋር በስምምነት ደርሰን ከዛ አጀንዳዎችን ሰብስበን ተወካዮችን ማስመርጠን በሌላ ዙር ከእናንተም ጋር እንገናኛለን። ይሄ እንደሚሆን ተስፋ እናደርጋለን። እንደው ዶክተር እንግዲህ አንዳንድ ጊዜ የተለያዩ ሀሳቦች ይነሳሉ ከሀገራዊ ምክክር ኮሚሽኑ እንቅስቃሴ ጋር በተያያዘ አንዳንድ ሰዎች የሀገራዊ ምክክር ኮሚሽኑ በቃ ሲጠናቀቅ የሀገሪቷን ችግሮች በሙሉ ፈቶ ቁጭ የሚያደርግ ብሎ የሚያስቡ ሰዎች አሉ። በሌላ በኩል ደግሞ ከዚህ በተቃራኒ በጨለምተኝነት ከማየት ሊሆን ይችላል ምንም መፍትሄ አያመጣም የሚልም
ጽንፍ ድረስ የሚነሳበት ሂደት አለና ሀገራዊ ምክክር ኮሚሽኑ ምንድን ነው እስኪ በዋናነት ከዚህ ጋር የተያያዘ የሚፈታ ወይም ደግሞ ምንድን ነው ሂደቱ የሚለውን ግልጽ ቢያደርጉ። ከዚህ ጋር የተያያዘ ሁለቱም ጎራዎች የራሳቸው እውነት አላቸው። ያንን እናከብርላቸዋለን። ጠቅላላ የኢትዮጵያን ችግር ይፈታል ብለው የሚያስቡ ወገኖች ፈጣሪ ይባርካቸውና ልክ ናቸው ብዬ አስባለሁ። ምክንያቱም መሰረት መጣል ስለሆነ የእኛ ስራ ሁሉም መመለስ፣ ሁሉም ጥያቄዎች ኢትዮጵያን ምድረገነት በሎንግራን ረጅሙ ማድረግ ይችል ሊሆን እንጂ እኛ በአጭር ጊዜ ውስጥ ሁሉን እንፈታለን ብለን ብንናገር እኛንም ማርሻ ያደርገናል። ነገር ግን ለልዩነቶቻችን፣ ለመሰረታዊ ችግሮቻችን ምንጮቹ ምን እንደሆኑ ለመነጋገር መዘጋጀት በራሱ ሂደቱ ራሱ ከውጤቱ በፊት አሁን በህዝባችን ውስጥ የሰፈነው መተማመን፣ ተስፋው በራሱ አንድ ስኬት ነው። ይህን ደግሞ አለው ብዙ ሰዎች እስቲ አማራ ክልል አሁን ምክክር ተካሂዷል፣ ኦሮሚያ ምክክር ተካሂዷል። ምንድነው በተጨባጭ የምትናገሩት? የማይዳሰስ የስነ ልቦና ሰላም በህዝባችን ውስጥ እያየ ነው። ሁሉም ነገር አይለካም። እንዲያውም እጅግ በጣም ጠቃሚ የሆኑ ነገሮች በቁጥር የሚለኩ አይደሉም። ምናልባት የፍልስፍና ሳይንስ አነጋገር ነው። ለምሳሌ ፈጣሪን መለካት አይቻልም። ነፍሳችን መለካት አይቻልም። ወደ ላቦራቶሪ ገብቶ ሊለካ አይችልም። እንደ አፈር ወይም ደግሞ እንደ ቀለም ወይም ደግሞ እንደ ድምፅ እነዚህ ሊለኩ ይችላሉ። ተጨባጭ ነገሮች የማይዳሰሰው እያንዳንዱ የምናየው ነገር ሁሉ የማይታየው ስራ ውጤቶች ናቸው። ምናልባት በእርግጠኝነት ይህ ግልጽ ነው ብዬ አስባለሁ። አሁን ትልቁ ህንፃ የምናየው የማይታዩ አእምሮች ያወጡት የመጀመሪያው ብሉፕሪንት ከዛ ውስጥ የምናገኘው እኛም ከማይታዩ ጋር የተገኘ ነው። ስለዚህ በአጭሩ እነዚህ የማይዳሰሱ በዚህ ውስጥ የምናያቸው እርካታዎች እንደ ምሳሌ የማቀርበው አማራ ክልል ምክክር ስናካሄድ ከ7,000 በላይ መጀመሪያ ደሴ፣ ጎንደር፣ ደብረ ብርሃን፣ ባህር ዳር አጀንዳ ማሰባሰብ ከተከናወነ በኋላ እንደገና በክልል ደረጃ አማራ ክልል በባህር ዳር ስናካሄድ ሸማግሌዎቹ ተጣጡ መጥተው የእኛ ቢሮ ጊዜያዊ ቢሮ ነበረን ባህር ዳር ዩኒቨርሲቲ ነው እኛ ሁሌም የምንጠቀመው፣ ምክንያቱም ትንሿ ኢትዮጵያ ስለሆነ ዩኒቨርሲቲ የት ነው ያለው። የእኛ ችግሮች መቶ ተቀረፈ ቃል ላይ ማለታችን ባይሆንም እስካሁን ድረስ በክልላችን ከተማችን ውስጥ ህዝብ እንዲመጡ መወያየቱን ስንመለከት እርካታ አግኝተናል። ደግሞ ችግሮቻችንን ማንንም ሳንፈራ በግልጽ መናገር ችለናል። መፍትሄ ማምጣቱ እሱ ሌላ ጉዳይ ነው። ነገር ግን በመናገራችን ብቻ እኛ እርካታ አግኝተናል። ይሄ በእነዚህ ስነ ልቦና ሰዎች የሚናገሩት ችግሩን መረዳት በግማሹ ማቃለል ነው የሚሉት አይነት። ስለዚህ የማይዳሰስ የስነ ልቦና ሰላም ኦልሬዲ ያገኘን ያለ ነው። ስለዚህ እነዚህ ችግሮቻችን ሁሉ ሊቀርፉልን ይችላሉ ብሎ ያሰቡ ሰዎች በጣም ለሰላም የተጠሙ ለሰላም የሚሰሩ ጀንዌን ወይም በሀቀኝነት የቆሙ ሰዎች ምኞታቸውን ስለገለጹ ትክክለኞች ናቸው ብዬ አምናለሁ፣ አስባለሁ። ይህም ደግሞ ከሀገራዊ ምክክር አጀንዳ 3ቱ ዓላማዎች ጋር አብሮ የሚሄድ ነው። የመጀመሪያው ሀገራዊ መግባባት ማምጣት፣ ሁለተኛው በህዝብና በመንግስት መካከል እምነት እንዲፈጠር ብቻ ሳይሆን እምነት እንዲሰርጽ እና ስር እንዲሰድ ማድረግ፣ ሶስተኛው ምክክርን ባህል በተለይም የፖለቲካ ባህል ማድረግ፣ ሁሉም አሸናፊዎች ሆነው የሚወጡበትን የፖለቲካ ባህል መፍጠር። አሁን አንዳንድ ቦታ የተጀመሩ አሉ። ተፎካካሪዎችም ገዢዎችም አንድ ላይ ሆኖ ለሀገር የሚቆሙበት ሁኔታ ስንመለከት ቀስ በቀስ ሁሉም አሸናፊዎችን የሚወጡበት እያየን ያለው ያ የበለጠ የኢትዮጵያ የፖለቲካ ስርዓት እንዲሆን ማድረግ ነው። ስለዚህ እነዚህ ሰዎች ችግሮቻችን ሁሉ ይፈታል ብሎ ማሰባቸው አርቆ አስተዋይነታቸውን ስለሚያሳይ ፈጣሪ ባርካቸው ያልኩት ስለዚህ ነው። የሚጠራጠሩ ሰዎች ደግሞ ትክክል ናቸው። ቶማስ 3-4 ዓመት ደቀ መዝሙር ሆኖ ከክርስቶስ ጋር ከኖረ በኋላ አይ በእጄ ካልዳሰስኩት ካላየሁት አላምንም ብሎ ከዳሰሰ በኋላ የተወጋበትን ጎኑን አይቶ አምላኬ ጌታዬ ብሎ ማለት ጀመረ። መጠራጠር የሰው ልጅ ተፈጥሮ ነው። መጠራጠራቸው በጣም ጥሩ ነው። ያልጠረጠረ ተመነጠረ ተመጨራቸው። ስለዚህ ስለተጠራጠሩ የበለጠ እንድንዘጋጅ ስለሚያደርጉን እናመሰግናቸዋለን። በመጠራጠር ግን መቅረት የለባቸው። ወደ ስራው ገብቶ አብሮ ጭቃውን መርገጥ፣ አብሮ ችግሩንም መቅመስ፣ አብሮም መነጋገር እንደሚያዋጣ ሀሳብ እንደዚያ የሚያደርጉ ሰዎች በብዛት አሉ።
በፊት የሚቃወሙ አሁን በኋላ ገብቶ አብረው የሚሰሩ ሰዎች በጣም ደስ ይለኛል። ከመጀመሪያ ካልገባ መቃወም፣ መጠየቅ እንደገና መተቸት ኖርማል ሂውመን ፕሮሰስ ነው። ግን እዛው መቅረቱ ነው ኖርማል የማይሆነው። ምክንያቱም ቅድም እንዳለው የተፈጥሮ ህግ ከትንሽ ወደ ትልቅ እነዚህ ከሲምፕል ወደ ኮምፕሌክስ እያደገ ይሄዳል እንጂ እዛው ባለበት መቅረት ስህተት ነው። ምክንያቱም በዓለም ላይ ቋሚ ነገር ቢኖር ለውጥ ራሱ ነው። ሁሌ ለውጥ። ስለዚህ በዛ ይህን ተከትለው በእርግጠኝነት የሚጠራጥሩ ሰዎችም ሂደታችን እያዩ ቅድም እንዳለ ስንጀምር 2 ፓርቲዎች ነበሩ። ሁሉም ተጠራጥረው ማለት ነው። በኋላ አካሄዳችን አይተው አምነው ከኛ ጋር በአሁኑ ሰዓት በመስራት ላይ በመልፋት ላይ ይገኛሉ። ባጭሩ ኮሚሽኑ ምናልባት የተለያዩ ሀሳቦችን ይቀበላል። በጣም ሰፋፊ ሀሳቦችን ከተለያዩ የህብረተሰብ ክፍሎች ከተለያዩ አቅጣጫዎች ይቀበላል፣ ያደራጃል። መጨረሻ ላይ ካታጎራይዝ አድርጎ ጥያቄዎችን ያደራጃል እና ከዛ በኋላ የመጨረሻው ውሳኔ ላይ ማን ነው የሚወስነው? ኮሚሽኑ እነዚህ ጉዳዮች ለኢትዮጵያ ማቅረብ ነው ወይስ ምንድን ነው የሚያደርገው? ግልጽ ቢያደርጉ። ይሄ ስለሆነ የጥርጣሬ ምንጭ በጣም ትክክል ነው። ለዚህ ነው ጥርጣሬ በጣም አስፈላጊ የሚሆነው። ምንም ነገር እንዳለ መቀበል ጥሩ አይሆንም። መጠየቅ መልካም፣ መጠየቅ ጥያቄ ነው ሁሌ ቋሚ ሆነ የሚቀጥል በእውቀት ማምረት ሂደት ውስጥ ትክክለኛ ጥያቄ ደግሞ በጣም የበለጠ ቆንጆ ነው። አጀንዳዎቹ ይሰበሰባሉ። አሁን አጀንዳዎቹ ውስጥ በብዙ መቶ የሚቆጠሩ አጀንዳዎችን እንዳለ አናቀርብም። ከዚህ ውስጥ በአዋጁ መሰረት በውስጥ ደንባችን መሰረት ወካይ የሚሆኑ ጥያቄዎች የትኞቹ ናቸው? እጅግ መሰረታዊ ተብሎ ተዘርዝሯል። እነዚህ እጅግ መሰረታዊ የሚባሉ ጥያቄዎች ለየትኞቹ ጋር ከምን ጋር የሚያያዙ ናቸው? አንዳንዶቹ ቀጥታ ቅድም እንዳልነው ከመሬት ጋር የሚያያዙ ከመሬት ባለቤትነት ጋር፣ ከመንግስት ቅርጸ መንግስት ጋር፣ ከዛ ምን አይነት ፓርላማ ይኖር፣ ምን አይነት አስተዳደር ይኖር፣ ፌደራሊዝም ይሆን ወሚዩኒት በየአይነቱ አለ። በአዋጁ መሰረት ነው። እነዚህን ለይቶ ማቅረብ የኮሚሽነሮቹና እንደዚሁም የአማካሪዎቹ ስራ ይሆናል። እነዚህም ለቅሞ ካወጡ በኋላ ከ4000 እስከ 4500 የሚሆኑ ተወያዮች ይመጣሉ ወደ አዲስ አበባ ደረጃ። እነዚህ ለመጡ ሰዎች እነዚህን አጀንዳዎች ማቅረብ ነው። ስለዚህ ይወያያሉ። ከዚህ ውስጥ መስማማታቸው ቅድም እንዳልነው ዳርና ጫፍና ጫፍ ረገጡ አሉ፣ በጣም ያልተረገጡ ሀሳቦች አሉ። እነዚያን ተወያይቶ ተመካክሮ እንደዚህ ናቸው ብሎ ያቀርባሉ። ህዝቡ ያቀረበውን እኛ ደግሞ እንደዚህ ካየን በውሳኔ እናስተላልፋለን። በተሰጠን በአዋጅ በተሰጠን ስልጣን መሰረት እነዚህ የህዝብ ውሳኔዎች ናቸው እና ወደ ተግባር ይቀየሩ ብለን ለተወካዮች ምክር ቤት እና ለአስፈጻሚዎች እናቀርባለን። የእኛ ስራ እነዚህን ውሳኔዎች በህዝብ ድምፅ መሰረት ቅድም ተናገር ያለው ከአዲስ አለማየሁ በመውሰድ ህዝብ ድምፅ ስለሆነ እነዚህን ህዝብ ድምፅ ለማስፈጸም ነው ያላችሁ። እናንተም ያካችሁ እንደዚህ ስለሆነ እኛ ደግሞ ውሳኔያችን ይሄ ነው። በግልጽ ውሳኔ ይሄ ነው። ህዝብ እንዲህ ብለዋል። ስለዚህ ደግሞ የህዝብ ተወካዮች በዚህ መቶ ተወያይቶ መጨረሻ ላይ ደረሱበት ውሳኔ መጨረሻው ይህን ይመስላል። እኛም በዚህ ብለን ተስማምተን ፈልገን ለሚመለከታቸው ማስተላለፍ ያንን እዛው ከዛ ባለቁጥ ማለት አይደለም፣ መፈጸሙን መከታተል። አንዱ ጋር ተጠየቁት ጥያቄ ከአንድ ግል ሚዲያ ውጭ ሀገር ስራ ላይ ካልዋለስ ምን አቅም አላችሁ? መንግስትን ታስራላችሁ፣ ትቀጣላችሁ። እንደዚህ ነበር። ያው ፊት ለፊት ስለሆነ ምንም ዲሞክራሲ ስለሆነ እኛ እሱ የመንግስት ስልጣን ነው ትልቁ ነገር። ግን ራሱ ወዶ ፈቅዶ ለዚች ሀገር ፍቱን መድኃኒት ምክክር ነው ብሎ አምነው ሀገራዊ ምክክር እንዲቋቋም ያደረገው ራሱ መንግስት ነው። አስቻውን ሳይፈጠረው እሱ ነው። ደግሞም የሰላም ማለትም ዘላቂ ሰላም ግንባታ ስትራቴጂ ራቅ አድርጎ በማየት የ3 ዓመት አይደለም የ5 ዓመት የፓርቲ ስልጣን ሳይሆን ለኢትዮጵያችን ፍቱን መድህን መሆኑን በማወቅ ወደ ስራ ያስገባን መንግስት፣ በዛ ደግሞ በጀት የመደበ መንግስት፣ መምህራንን ምሁራንን ሁሉ የመደበ መንግስት ያመጡትን ሀሳብ ስራ ላይ አያውልም ብለን እኛ በፍጹም ልንጠራጠር አንችልም። ስራ ላይ ያውላል። ከሁሉም በላይ ደግሞ አመኔታም ያገኛል። በቃሉ ሲገኝ ከህዝብ የበለጠ ክብር ስለሚያገኝ መጽሐፍ ቅዱስ ነበር። አሁንም ደጋግሜ ሰሞኑን የጥምቀትና የልደት በዓል ወቅት ስለሆንኩ ነው ይቅርታ ይደረግልኝ ብዬ አስባለሁ እና ጨው ስትል ጣፍጥ ይላል።
አለዚያም ምርጫ ላይ መረጥ ይችላል። ምክንያቱም የኢትዮጵያ መንግስት መሰረቱ የኢትዮጵያ ህዝብ ስለሆነ ሉዓላዊ መንግስት በሉዓላዊ ህዝብ የተመረጠ ህዝብን ተማምኖ ራሱን ተማምኖ ይሄንን ለእኛም ማንዴት የሰጠ መንግስት እኛም ደግሞ ይሄንን በስራ ላይ ያውላል። አለዚያ ህዝቡ ላይ መርጠው ይችላል በቃሉ አልተገኘም ብሎ ብለን ስንመልስ አፋችን ስንስም መልካም እሺ አብረን እናያለን አሉ። እኔም እሺ አብረን እናያለን ሁላችን በያልንበት እንስራ እንደ ዜጎች ከዛ ደግሞ እንጸልይ ብለን በዛ ተለያየ ነው። ዶክተር እንግዲህ ምናልባት ወደዚህ ወደ ኮሚሽኑ ከመጡ 3 ዓመት ከ10 ወር ቅድም እንደጠቀሱ አካባቢ ይሆናል። ወደ ኮሚሽኑ ያኔ በሚመጡበት ወቅት የነበሩት አመለካከትና አሁን ከ3 ዓመት ከ10 ወር በኋላ ያሉት ግንዛቤ ይሄ ሀገራዊ ምክክር ምን ያህል ስኬታማ ይሆናል የሚለው ላይ ምንድን ነው ያሉት ልዩነት? በእውነት በጣም አመሰግናለሁ። በጣም ሳስተምር የነበረው ሰላም ፒስ ስታዲዝ የሰላም ጥናት ነው እና ስለ ሀገራዊ ምክክር ወደ ሀገራዊ ምክክር ኮሚሽን ሳልገባ በፊት ታጠና የነበረው በአዲስ አበባ ዩኒቨርሲቲ ከኒውዚላንድ ዩኒቨርሲቲ ጋር ሆነን ከአማራ ከኦሮሞና ከትግራይ ወጣቶችን መርጠን በ2011 እና 12 በፈረንጅ አቆጣጠር በኤክስፔሪመንታል ግሩፕ ከፋፍለን ሀገራዊ ምክክር ስሙ ሳስቴይንድ ዳያሎግ ነው የሚለው እኛ ያን ሳስቴይንድ ኢንክሉሲቭ ናሽናል ዳያሎግ ጥላቻን ሊቀርፍ ይችላል አይችልም የሚለውን ጥያቄ እንደ ሪሰርች ጥያቄ ጥላቻን እርስ በርስ ያነ ጥላቻ ነበር መዋጋት መጋደል ነበርና ይችላል አይችልም የሚለውን ቴስት ለማድረግ 6 ኪሎ ዩኒቨርሲቲ ነው IPSS ፒስ ኤንድ ሴኩሪቲ ስታዲስ ሰላም ደህንነት ጥናት ተቋም አማካይነት በዛው ዳይሬክተር ነበር በወቅቱ ይሄንን አቀረበ ከረንት ዳይሬክተር። ስለዚህ ካቀረብን በኋላ ከ1 ዓመት ሙከራ በኋላ በጥላቻ ይተያዩ የነበሩ ልጆች አብሮ መስራት ጀመሩ። ዶርም ሲመደቡ ያኔ በኢህአዴግ በነበረው እያንዳንዱ በብሔረሰብ ነበር። ከዚያ ጊዜ ጀምሮ ግን አብሮ መሄዱ አብሮ ማደሩ መተማመን ትራስት የተፈጠረ ነበር። ስለዚህ ለእኛ እቺ ትንሿ ሙከራ ልክ አሁን ከኛ ደም ተወስደው ትንሿ ጠብታ ደም ተወስዳ መላው ሰውነታችን ውስጥ ያለው በሽታ ሊነገር እንደሚችል በላቦራቶሪ ተስት ያን ተስት ስናደርግ ያኔ የነበረ በአእምሮ የሚተቀረጸው ያ ትንሹ ሙከራ ሳምፕሎ ለኢትዮጵያ ሊያገለግል የሚችል ለቁርሾቻችን ለጥላቻዎቻችን ትራስት በተለይ መተማመን ማጣት መነጋገር ስንችል ቀስ በቀስ መተማመን እንችላለን ወደሚለው መደምደሚያ ደረስን። ስለዚህ ወደ ሀገራዊ ምክክር ኮሚሽን ስገባ የነበረኝ ሳይንሳዊ ጥናት መሰረት ላይ በዚህ ከትንሿ ሙከራ በመነሳት ለ130 ሚሊዮን ህዝብ የሚሆን ነገር እንፈጠር ይሆን ያልኩ ራስን የጠየኩ ነበር የመጣው። ከዚያ በኋላ ህዝባችን ውስጥ ያለውን እምነት ደቡብ ስንሄድ የትግራይ ጉዳይ ምን አደረጋችሁ? የት አሪዞን የት እዚህ ቤኒሻንጉል ጉሙዝ አይገርምም። ምክንያቱም ከአማራ ጋር ስለሚዋሰን ሲዳማ ክልል ስንሄድ እጅግ አስገራሚ መልስ እኛ በሚያስገርም የክልል ጥያቄ አንስተን ወደ ሲዳማ ክልልነት ለመቀየር ጥያቄያችን አብሮነትን በመጥላት ሳይሆን መልካም አስተዳደር እንዲመጣ ነበር። ነገር ግን ለመልካም አስተዳደር አሁን ከትግራይ ጋር አብራችሁ ሁኑ ብንባል ከአማራ ጋር ሁኑ ብንባል ፈቃደኞች ምናልባት ሊገርም ይችላል። አንዳንድ ሰዎች ነው ያዘኑ በኋላ የደነገጡ ሰዎች አሉ። ያኔ 2 ሰንጋ ነበር ያደረግኩኝ፣ አሁን ግን 20 ሰንጋ ማድረግ ይችላለሁ በሚገርም ሁኔታ የአንድነት። ከዚያ ወዲያውኑ እኚህ ሽማግሌ ለመሆኑ የአማራ ጉዳይ ምን ያደረጋችሁ? ለመሆኑ የትግራይ ጉዳይስ እንዴት ነው? ምክንያቱም ልክ ኳንተም ፊዚክስ ሱፐርፖዚሽን የሚባል ቲዮሪ አለው። በላይት ይርስ በብርሃን ዓመታት የሚቆጠር ርቀት ላይ ያለው እና እዚህ ያለው አንድ ላይ እንዴት ኢንተርአክት እንደሚያደርጉ ያስተምራል። ልክ በዚያው ኢንተርአክሽን ውስጥ ትግራይ ውስጥ የሚፈጠረው እያንዳንዱ ችግር ሲዳማ ውስጥ ደቡብ መጨረሻው ክልል ውስጥ ኢምፓክት አለው፣ ውጤት አለው። በተለይ አሬ እናት የተናገሩት ልጄ እኮ እዛው ግጭት ከተፈጠረ ለጦርነት የሚሄደው ከዚህ
መዋጮ የምንከፍል እኮ እኛ ነን። እዛ ሰላም ከሌለ ዝም ሰላም የለም። ይህንን የተሰናሰለ እውነትም የተሰናሰለ ተያያዘ ስትመለከት ቅድም ያገኘነው የሳይንስ ሙከራ ብቻ ሳይሆን ህዝባችን ውስጥ ደግሞ ያለው ሪል ዴታው ራሱ ህዝብ የሚነካኝ ህዝቡ አንደበት የሚወጣውን ስትመለከት ወደ አፋር ስትሄድ ተመሳሳይ፣ ሶማሌ ክልል ስትሄድ ተመሳሳይ፣ ኦሮሚያ ስትሄድ ተመሳሳይ ስታገኝ ተስፋዬ እጅግ ለመለመ ልፈልግ። በሌላ በኩል ደግሞ ቅድም ተቀሳ አድርገውታል እሱ የተለያዩ የሀገሪቱ ክፍሎች አልፎ አልፎ የሚታዩ ግጭቶች አሉ። ቅድም እንዳነሱልን በተለይ ትግራይ በብዙ ግጭት ውስጥ ያለፈ ነው። ሌሎችም አሁንም አልፎ አልፎ የሚነሱ የሚታዩ ግጭቶች አሉ እና እነዚህ አሁን እንዴት ነው በዚህ ሂደት ውስጥ እነዚህ አካላት የሚያልፉት? እስካሁን የነበረው ሂደትስ ምን ይመስላል የሚለውን እስኪ የተወሰነ ነገር ቅድም እንዳልነው እንግዲህ ብዙውን ጊዜ ሰዎች ካለመታወቃቸው የተነሳ ምናልባት ላይስማሙ ይችላሉ፣ ስለማይስማሙ ሊጣሉ ይችላሉ፣ ስለሚጣሉ ምናልባት ዳግም ሰላም ያለ አይመስላቸው እና እውነት ለመናገር የግጭቶች መነሻ ብዙውን ጊዜ የኮሚኒኬሽን አለመኖር ነው የምንለው እኛ በሰላም ጥናት። ኮሚኒኬሽን ወይም ምክንያቱም ኮሚኒኬሽን አማርኛ ተግባቦት የሚለው ትንሽ አብሮ ስለማይሄዱ ነው። ኮሚኒኬሽን አለመግባባት ራሱ ኮሚኒኬሽን ስለሆነ፣ ስለዚህ ያ ባለመኖሩ አለመግባባትንም ጭምር መጥቶ መነጋገር ስላልተቻለ፣ አሁን ግን አንደኛ የዓለም አቀፍ ሁኔታዎች በጣም በፍጥነት እየተቀየሩ ነው ያሉት። በአሁኑ ሰዓት መግባባት ካልተቻለ መላው የሰው ዘር ከምድረ ገጽ ሊጠፋ ይችላል ከኒውክሌር የተነሳ። ስለዚህ እንዲያውም እንግዳ ፍጥረቶች ምናልባትም 8 አይን ያላቸው 10 አይን ያላቸው መልአክ ይሁኑ ሰይጣን የማናውቃቸው የሰው ልጅ በአጠቃላይ ከምድረ ገጽ ከጠፋ በኋላ እዚህ መጥተው እየጨፈሩ ተመልከቱ። እነዚህ ጅሎች እርስ በርስ የምንተነጋግረው ሰማ ስላልቻሉ ይኸው አሁን የነሱን በቤትኛ ወርሰናል ብለው እንዳይጨፍሩብን ይህንን ሪያላይዝ ማድረግ የሚገባን የሳይንስ ፊክሽን የተናገርኩ አይደለም። በአሁኑ ሰዓት ያለው ሁኔታ እጅግ አስደንጋጭ፣ እጅግ አሳሳቢ ስለሆነ ዛሬ አሁን ወደዚህ ስመጣ የነበረው ከተለያዩ ቦታዎች የማገኛቸው ኢንፎርሜሽን በተለይ ኢንተርናሽናል በግሎባል ሴኩሪቲ ስለሚሰራ 24 አወርስ ነው የምናደርገው እና እነዚህ ሁኔታዎች ስለሚያስገድዱ በግጭት ላይ ያሉ ሰዎች ያላቸው ማለት አሁን ወርቃማው ዕድል ያው መመካከር ስለሆነ ለሱ በተለያዩ ቦታዎች በተለይም ዓለም አቀፍ አጋሮቻችን አማካይነት፣ በዲፕሎማቶች አማካይነት፣ በቀይ መስቀል ማህበራት አማካይነት ጥሪ ያደረግን ያለ በግጭት ላይ ያሉትን እንዲመጡ። ስለዚህ እነሱም ሌላ እንደገና ሌላ ጦርነት ትንከምሉ አሁን ፈጣሪ ይመስገንና በጣም ባለፈው ከኦላ ኦሮሚያ ሊብሬሽን አርሚ ሰራዊት ከኛ ጋር ገብተው ተመካክረዋል። አሁን ከአማራ ፋኖ እንደዚህ ሁላችን ባላችን ያገኝ ያለ ነው። ቅድም ያለው የማይታየው ያንን የሚታይ ነገር ከማይታየው ነው የመጣው ብለን የምንለው ኮንተም ፊዚክስ ብቻ ሳይሆን በቅዱስ መጽሐፍ ላይ ተጻፈ ያለ በእምነት እንረዳለን በሚለው መጽሐፍ ብንመለከት እናገኛለን። እና ባጭሩ ዛሬ ምናልባት በየቦታው ያሉ በግጭት ውስጥ ያሉ እድሎችን ሲያገኙ ወደዚህ ሊመጡ እንደሚችሉ ብዙ ጠቋሚዎች አሉ። ባጭሩ የኛ አሁንም በዚህም እጅግ በተከበረው ሚዲያ አማካኝነት የፍቅር ጥሪ የወገን ጥሪ የማቀርበው ዛሬውኑ ሳይመሽ ሳይረፍድ ወደ ሰላሙ እንዲመጡ ወደ ምክክሩ እንዲመጡ አጀንዳቸው ካሉበት ሙላ ለእኛ ደውለው ቢሰጡ ደስ ነው። ኦፍኮርስ ብዙዎቹ በተለያዩ መንገዶች ሰጥተውናል። አሁንም ቢሆን ሌላም አጀንዳ ካላቸው እንድልኩልን ነው በእናንተ አማካኝነት ጥሪ ማቅረብ ፈልገው። ጥሩ እንግዲህ ያው እዚህ አካላት ይሰሙናል ብለን እናስባለን ቢያንስ ነው ሁኔታ። ሌላው እንግዲህ በትግራይ አንደኛው ምናልባት ምቹ ሁኔታ ይኖራል የማስበው የፕሪቶሪያ ስምምነት አለ። ይህ ስምምነት በክልሉ በሁለት ዓመት የቆየውን ጦርነት የፈታ ወደ ሰላም የመለሰ ነው እና ይሄንን በቀጣይ በምክክር ሂደቱ የመጠቀም ይሄንን ከዚህ ጋር የማስተሳሰሩ ሂደትስ እንዴት ነው የሚታየው? አዎ ይሄ እውነት ለመናገር ብዙም የሚያስቸግር አይመስለኝም። ምክንያቱም ቅድም እንዳልነው እነዚህ ሰላም ግንባታ ሂደቶች ብዙውን ጊዜ ቅድም ባነሳሁት በሴኪሪቲ ሴክተር ሪፎርም ኮርሳችን የመጀመሪያው ሴሴሽን ኦፍ ሆስቲሊቲ ነው። የሴሴሽን ኦፍ ሆስቲሊቲ ጦርነት ማቆም ነው። ጦርነቱ እንደቆመ ወዲያው የሚቀጥለው ደረጃ ያንኑን ሲፒኤ ወይም ኮምፕሬሄንሲቭ ፒስ አግሪመንት አጠቃላይ የሆነ አግሪመንት ስምምነት መፍጠር ነው። ያ ስምምነት ምንድን ነው? በእኛ
ምክንያት በእኛ ሁኔታ የፕሪቶሪያ ስምምነት ነው። ስምምነቱ በኋላስ ምንድን ነው የሚከተለው? ሀገራዊ ምክክር ነው። አንዳንድ ጊዜ ጎን ለጎን፣ አንዳንድ ጊዜ ደግሞ አንዱ ከሌላው በኋላ። ከዚያ ውስጥ ምን አለ? 3 ጃስቲስ ሂደቶች አሉ። አንዱ ሪትሪቢዩቲቭ ጃስቲስ ተጠያቂነትን ማስፈን፣ ሁለተኛው ሬስቶሬቲቭ ጃስቲስ ወደ እርቅ የሚያመጣው ለነበረበት እንዲመለስ የሚያደርግ፣ ሶስተኛው ትራንስፎርማቲቭ ጃስቲስ በአጠቃላይ እነዚህ ሁሉ አልፎ የመሄድ ይቅር የመባባል ልክ ትሩዝ ሪኮንሲሊዬሽን ኮሚሽን TRC ደቡብ አፍሪካ የሰራው በሬቨረንድ ደዝመንድ ቱቱ የተመራው የሰራው አይነት። ስለዚህ አሁን ከምክክሩ በኋላ እነዚህ የፕሪቶሪያ ስምምነቶችን ቀጥታ ወደ ይቅርታ፣ ወደ ኃላፊነት፣ ከዚያ ወደ መነጋገር፣ ከዚያ ወደ ሰላም ግንባታ መግባት፣ ከዚያ ከሁሉ በላይ ደግሞ ትሮማ ሂሊንግ ያን ከጤና ጋር ተያያዙ ተሰዶ በስደት ከሚገኙት የውስጥ መፈናቀሎች የደረሱበት እነዚህን ማሰባሰብ፣ እነዚህ ቁስሎችን ማከም፣ ወደ እርቅ መሄድ፣ ወደ ይቅርታ፣ ወደ ሰላም መሻገር፣ ለዚያ መሰረት ነው የሚሆነው አሁን ሀገራዊ ምክክር የተካሄደ ያለው። በዚህ ሀገራዊ ምክክር ይህንን የፕሪቶሪያ አግሪመንት ቀጥታ ማገናኘት ይቻላል። ነገር ግን ቅድም እንዳለው የኔጎሲዬሽን ፕሮሰስ ልክ እቺ ክፍል ትልቁ ህንፃ አንዷ እንደሆነች ሁሉ እነዚህ በሙሉ በዚያ ውስጥ የሚካተቱ በዚህ ማዕቀፍ ውስጥ የሚገቡ ናቸው እና እንደ ትልቅ አላቸው። እነዚህ በዛ ውስጥ የሚካተቱ ስለሆነ ትልቁ ሀገራዊ ምክክር ነው። ሀገርን በአጠቃላይ ትግራይ ብቻ አይደለም፣ ሌሎች ነው። ኦሮሚያንም ነበሩ፣ አማራም ነበሩ፣ አፋርም ደግሞ በየቦታው ነበሩ። ቅድም እንዳልነው አንድ ለሁሉም ሁሉም ለአንድ ፍልስፍና የአንዳችን ቁስል ሌላችን ቁስል ነው። ስለዚህ የማከሚተር ሁላችንም ስንታከም ስለሆነ ትግራይ እስካልተፈወሰ ድረስ ሌላው መካከል ቁስል ይቀጥላል። ለዚህ ነው ትግራይን ያላካተተ ሀገራዊ ምክክር ምሉእ ወይም የተሟላ ሊሆን አይችልም ብለን የሀገራዊ ምክክር ኮሚሽኑ እንግዲህ ቀጣይ ትኩረትና የሚጠበቁ ውጤቶች ምንድን ናቸው? ከማንስ ምንድን ነው የሚጠበቀው? ነገር ከማን ምን ይጠበቃል የሚለውን በተለይ በጣም ማተኮር የሚፈልገው ከሚዲያ ከእናንተ ብዙ ነገር እንጠብቃለን። ከሁሉም በላይ ሚዲያ ትልቅ ኃላፊነት ያለው ተቋም። አንዳንድ ጥናቶች እንደሚያሳዩት በሀገራዊ ምክክሮች እስከ 90% ስራ የሚዲያ ስራ ነው። በሚዲያ ኮሚኒኬሽን ትልቁ አሁን ብዙ PhD ምርምሮች፣ ዶክተሬት ዲግሪ ምርምሮች ተከናውነዋል። 7 በዚህ ዓመት ፈትኛለሁ። ጀርመን ሀገር የተሰሩ፣ እንግሊዝ ሀገር የተሰሩ፣ እዚህ በሀገራችን የተሰሩ፣ አንዱ ደግሞ ዛምቢያ የተሰራ እና እነዚህም ሳይ ፎከስ ያደረጉት በሀገራዊ ምክክር ሆነው ያወዳድራሉ አንዱ ከሌላው ጋር እና ከነዚህ ውስጥ የኢትዮጵያ ሀገራዊ ምክክር ሲያወዳድሩ እንደ ደካማ ጎን የተገኘው ጠንካራ ጎኑ በህዝብ ቅቡል መሆኑ፣ የህዝብ ባለቤትነት መኖሩ፣ ማንም ከላይ መጥቶ ያቋቋመው ሳይሆን ህዝቡ ኢትዮጵያ ህዝብ ራሱ ያቋቋመው የኢትዮጵያ መንግስት የኢትዮጵያ ህዝብ የተማመነበት መሆኑ ትልቅ ነገር። ለአንዳንዱ ጋር መንግስት ከፈረሰ በኋላ ነው። ለምሳሌ ቱኒዚያ በናሌ ኦልሬዲ ወደ ፈረንሳይ ከሄደ በኋላ ነው። ሱዳንም ሊወርቅ አካባቢ ነው፣ ከዛም ፈረሰ። የየመንም እስካሁን ተሳካ። የኢትዮጵያ ይሳካል ተብሎ የምታመነበት ትልቁ ነገር ባለቤቱ ስለሆነ፣ ስለዚህ አሁን እንደዚህ ጥንካሬው እንዳለ ደካማ ቦቱ ግን ለህዝብ አሁንም ተደራሽነት ማነሱ፣ የሚዲያ ክፍተት። ስለዚህ ያን መሙላት የሚችለው ሚዲያ ዋናው ሚዲያ የህዝብ ሚዲያ፣ የመንግስት ሚዲያ፣ የግል ሚዲያዎች፣ የዩኒቨርሲቲዎቹ፣ የትምህርት ቤቶቹ ትናንሽ ሚዲያዎች፣ ሚኒ ሚዲያዎች እነዚህ ናቸው ትልቁ ምክክርን አስፈላጊነት፣ የምክክርን ምንነት፣ እንዴት ለአንድ ሀገር ቀጣይነት፣ ለአንድ ትውልድ ቀጣይነት፣ ስኬት፣ የሀገርን እድገት ለመወሰን መመካከር ምን ያህል ሚና እንደሚጫወት በዚያ ላይ ሚዲያ ትልቁን ድርሻ ይዛል ብዬ አስባለሁ። ኮሚሽነሮቹ ራሳቸው በአመራር ደረጃ፣ በብቃት ደረጃ፣ በመድረስ ደረጃ ውጭው ብቻ በተቋም ሰዎች ራሳችን መመከር ስላለብን ነው። ከኮሚሽነሮች እንደዚህ አመራር ድክመት እንዳይኖር በጣም በስጋት እና በጥንካሬ ነው እነዚህ ቅድም ያልኳቸው የቲሲስ ወይም የፒኤችዲ የምርምር ውጤቶች የሚያሳዩ። ሌላው
ከተቃዋሚ ፓርቲዎች በአሁኑ ሰዓት በአጠቃላይ ፖለቲካ ፓርቲዎች የሚደረገው ርብርብ እጅግ የሚያበረታታ ነው። ከዚያም በላይ እንዲሄዱልን እንፈልጋለን። ሲቪል ሶሳይቲዎች ጋር እንደዚሁ በጣም እንጠብቃለን። ምክንያቱም አስቀድሞ የትኛውንም የኢትዮጵያ ክልል ስንሄድ ቀድሞ በመሄድ በማስተማር የሚታወቁት ፖለቲካ ፓርቲዎች እና ሲቪል ማህበራት ናቸው። ኢኮሶክ በእናንተ በዚህ በጣም በተከበረው ሚዲያ ስማቸው ማንሳት እፈልጋለሁ። በተለይ የኢትዮጵያ ሲቪል ማህበራት ኮንፌዴሬሽኑ አንድ ላይ እዚሁ አዲስ አበባ ያለው 4,000 ድረስ ማህበራትን አንድ ላይ ያቀፈ ትልቅ ስራ ይሰራል ያለው። ስለዚህ ሃይማኖት ተቋማት በሁሉም ቦታ የሚገኙ ከፌደራል እስከ ቀበሌ ድረስ ያሉ መንግስት ተጠሪዎች በአጠቃላይ የሚያደርጉትን የበለጠ አጠናክረው እንዲቀጥሉ ነው የምንፈልገው። የምንጠብቃቸው ነገሮች 3 ናቸው። የመጀመሪያው ሀገራዊ መግባባትን ማየት። የማይነጋገሩ ሰዎች ቅድም በቴስቲንጋችን በዩኒቨርሲቲ ሙከራችን እንዳየረው ሁሉ የማይተማመኑ ሰዎች ወደ መተማመን የተሸጋገሩበትን ኢትዮጵያ ለማየት የምንፈልገው። ሁለተኛ በህዝብና በመንግስት መካከል የበለጠ እምነት ስር ሰዶ ማየት እንፈልጋለን። እጅና መንግስትና ህዝብ እጅና ጓንት ነው። በተለይ ብዙ ጥያቄዎች ብዙ አብሮ የሚሰሩ የጋራ ናሽናል ኢንትረስት የተመለከተ ከባህር በር ጋር የተያያዙ የእድገት የልማት ጥያቄዎች ሆኑ ለእነዚህ መሰረት ስለሆነ ከሀገራዊ ምክክር የተነሳ ደግሞ እንደዚህ ተጠናክሮ ማየት እንፈልጋለን። ከሁሉም በላይ በኢትዮጵያ ውስጥ ሰላምን በሰላማዊ መንገድ ማምጣት ባህል እንዲሆን ምክክርን ባህል ማድረግ፣ ይህም ደግሞ በትምህርት ስርዓት ውስጥ ገብቶ ፒስ ኤጁኬሽን በሰላም ትምህርት በተለይ ምክክር ሰፊን ቦታ እንዲይዝ ሀገራችንን በዚሁ አይነት ምክንያቱም በምክክር የጸኑ ሀገሮች ናቸው በዓለም ላይ በተለይ ግሎባል ፒስ ኢንደክስ የሚባል በየዓመቱ የሚወጣ አለ። በሰላም ሰንጠረዥ ቶፕ ላይ የሚወጡት በሙሉ እነዚህ በምክክር ያለፉ ሀገሮች ናቸው። ያልተመካከሉ ዛሬ ይኸው እየተቃጠሉ ያሉት። ስለዚህ ጎረቤት ሱዳን እናያለን፣ አካባቢ መካከለኛ ምስራቅ እንመለከታለን። ስለዚህ ምክክር መድህን ነው፣ ፈውስ ነው። ደግሞ ምክክር የሚመካከሩ የሚያስተራርቁ ብፁዓን ናቸው የፈጣሪ ልጆች ይባላሉ ተብሎ በቅዱስ ቃሉ እንደተጻፈ የፈጣሪም ትእዛዝ ስለሆነ ስንመካከር ሰላም ይመጣል፣ ሰላሙም ዘላቂ ይሆናል፣ እድገት ይመጣል፣ የኢትዮጵያም ገጽታ የበለጠ አዎንታዊ ይሆናል ብለን እናምናለን። ለዚህም ፈጣሪ ያገዘናል። አመሰግናለሁ። ዶክተር ዮናስ አዳዬ እዚህ ድረስ መጥተው እንዲያለ ማብራሪያ ስለሰጡን እጅግ ከልብ እናመሰግናለን። እኔም አመሰግናለሁ። የተከበራችሁ ተመልካቾቻችን የዛሬው የፖድካስት ዝግጅታችን ይህን ይመስል ነበረ። ዶክተር ዮናስ አዳዬ እዚህ ድረስ መጥተው ሰፋ ያለ ቃለ ምልልስ ስለሰጡን እጅግ ከልብ እያመሰገንን መልካም ቆይታ